ቤት እኛ ጋር ማዘር ጋር ይሄ ልጅ የመምጣቱ ምክንያት አንተም አለበት። ሁላችሁም ናችሁ ያላችሁበት ተጠያቂ ናችሁ። የእሷ ህይወት እንደዚህ ሲሆን ደስ ይላችኋል እናንተ? አሁን ደስተኛ መስላ ነው እየታየች ያለው አይደለም እኮ። ይሄ ልጅ ደብቀን የትም አንደርስም። ስለዚህ እውነቱን መናገር አለብን። እኔና ብሩኬ ተለያይተናል። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው ለምናገራችሁ ለእናንተ? ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? ገና እንደመጣ እሷን አገኛት። ለምን ምን የሚያገናኛችሁ ነገር አለ? አንቺ ለማስቀየም በጣም በቃ ክብር ይኑርህ። እያወራን አይደል እንዴ? በቃኝ። ሁሌ እንደዚህ ይሆን? እስከመቼ ነው እንደዚህ? እስከመቼ ነው ካንቺ ጋር እንደዚህ የሚቀጥለው? ደስ ይበላችሁ እንደፈቀደ ቁጭ በልስ። አሁን ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ላይ ምናምን አትበይ። ከዚህ በላይ መታገስ አልችልም። እሱ አባትሽ ሰርገኛ መጣ በርበሬ ቀንጥስ። እንግዲህ ሩታና አዲሴ ሊጋቡ ነው ማለት ነው። ሽማግሌ እንግዲህ ወደ እነሩታ ቤት ሊላክ ነው። እንግዲህ እዩ ኢንተርቴንመንት አንተ ሽልጥልጥ ማለት ነው። እንደው የሰውን ትዳር እንደዚህ ለመበታተን ምን አሯሯጠ? መቼም አብርሃም እናንተን አሳድጎ ጥላት ነው የምትሆኑት። እኔ እኮ በጣም የሚገርመኝ ነገር አይ እንደው የመርካቶ ቲማቲም ነጋዴን አንጥተህ አሁን ከአብርሃም ጋር ልታወዳድር። ለማንኛውም ወይዘሮ ገነት እንደው እውነክን ነው እንዳታዋርዱን ብቻ። ምን ያዋርዳችኋል? እንግዲህ ዝግጅት አድርጉ እንጂ በትዳር ላይ ትዳር ካለ እስኪኛም እናያለን ወደፊት ማለት ነው። ይሄ ጉራ ወይ ጉድ! እንግዲህ ቤተሰብዬ ለነ ትክክል እንግዲህ እንኳን ደስ ያላችሁ። ሩታ ልታገባ ነው፣ ሁለተኛ ባል ሽማግሌ ሊላክ ነው ሩታ ቤተሰቦች ጋር። እንኳን ደስ ያላችሁ። ከምሽቱ የሰማነው ዜና ይሄንን ይመስላል። ጉድ እኮ ነው፣ ጉድ ነው። እና ብሩኬና ሃይሚ ደግሞ ምንድነው እንደዚህ ቅብጥብጥብጥሚያ? ለምንድነው የማትታረቁት? ምን ሆናችሁ ነው እንዴ? አሙሽዬ እንደዚህ የምታጨናንቋት? ሃይሚዬም ተወጇዋለሽ እናውቃለን፣ ግን ግድ አስረግዟል። በቃ ሃይሚዬ እልክ አለባት። በጣም ነው ሞድሽ ሃይሚዬ፣ እልክ አለብሽ ልክ እንደ ሩታ። በቃ አንቺ ያልሹ ካልሆነ በቃ ይሄ ነገር ተፈጽሟል ብላ ነው አሁን እየተናደደች ያለችው ሃይሚዬ። አሁን በዓልን እንደማስመሰል በዓልን ዘንድሮ በቡታጅራ ዩቲዩበሮች ደስታን አላየንም፣ ሀዘንን ያየ ነው። ለምን ደስታችሁ ለምን ራቃችሁ? ለምን ፍቅር ጠፋ? ፍቅርን እኮ ብትሰሩ በጣም በሚሊዮን የሚቆጠር ህዝብ ያያችኋልና በጣም ነው የሚገርመው። እንግዲህ ሙሽዬን ተለያየን እኮ የሩታ አይዲያ ነው። በቃ ሩታ ናት ተለያየን እያለች እኛ አመት ሙሉ ጆሮአችንን ድብዝዝዝ ያደረገችው ማለት ነውና እንደኔ አንድ ጋር ብትሆኑ መልካም ነው ብዬ ተመኘሁላችሁ። ልክ እንደ ሩታ ያርግሽ። በቃ ሩታ በቃ ያላትን አይዲያ አትቀይርም። ሃይሚ ደግሞ ጨረቃ ፋሚሊ ውስጥ የገባው አይን ነው ብለዋል የሃይሚ አድናቂዎች። አይን ነው እንጂ እኛ ቤት እንደዚህ አይነት ነገር ገብቶብን አያውቅም ብለዋል ማለት ነውና አይዟችሁ፣ ይታረቁላችኋል። አታልቅሱ። ብሩኬም ለኔ ለተጨነቃችሁ በሙሉ በጣም ይቅርታ፣ አታልቅሱ፣ ደህና ነኝ ብለዋል ማለት ነው። ቡራዬ እንኳን ደህና ሆንክ። ደህንነትን ነው እኛ የምንመኝልክ። ብሩኬም አላረገውም እናትየዋም አያረገውም ብለዋል። ሃይሚዬ አርፈሽ ከብሩኬ ጋር ብትቀመጭ እንደኔ መልካም ይመስለኛል። የኔ ጨረቃ እንወድሻለን ማለት ነው። እንግዲህ ሰርጉን በቡታጅራ ላይ አሸወይና